ማህደረ ዜና እስራኤል የዩናይትድ ስቴትስ ሁለንተናዊ ድጋፍ ባይለያትም የ1956ቱን ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው የ1967ቱን የ1973ቱንም የአረብ እስራኤሎች ውጊያን በበላይነት ያጠናቀቀችው በዕለታት ዕድሜ ነበረ። ዘንድሮም የውጊያ ስልት አዋቂዎች እንደሚሉት ጥያቄው የእስራኤል ዩናይትድ ስቴትስና የኢራን ውጊያ ምን ጉዳት አደረሰ ብቻ መሆን የለበትም። ጥያቄው እስራኤልና ዩናይትድ ስቴትስ የዘመኑን ዓለም ጠንካራ ጦር ኃይል በቴክኖሎጂ ከረቀቀ ምርጥ ጦር መሳሪያ ጋር አሰልፈው በዘመናት ማዕቀብ የላሸቀ በዘመኑ ቴክኖሎጂ ብዙም ያልመጠቀውን የአንዲት ኢራንን ጦር ለሁለት እንዴት እስካሁን ማሸነፍ አቃታቸው ነው። ፕሬዚደንት ዶናልድ ትራምፕ ቀጥታ መልስ ባይሆንም ተቃራኒ አባባል አላቸው። በአንድ በኩል ድል ማድረጋቸውን ይናገራሉ፣ ድርድርም አንፈልግም አሉ በቀደም። በሌላ በኩል ግን ጠላት የሚሏትን የቻይናን ሳይቀር ድጋፍና እርዳታ ይጠይቃሉ። ሦስተኛ ሳምንት ውጊያ፣ ጥፋት፣ እልቂት፣ ስጋቱም ቀጥሏል። የዛሬ ዝግጅታችን ትኩረት ነው። ላፍታም አብራችሁን ቆዩ። በሁለተኛው የዓለም ጦርነት ወቅት ማርሻል ቤርናርድ ሞንትጎመሪ ሰሜን አፍሪካ ላይ ብቻቸውን፣ ኖርማንዲ ላይ ደግሞ ከጀኔራል ዶዊት ዲ አይዘናወር ጋር ተጠቅመውበታል። ማርሻል ጊዮርግ ኮንስታንቲኖቪች ዡኮቭ በርሊን ላይ ተራቀውበታል። ጀነራል ሙሼዲያን በ1973 ጦርነት ባይሳካላቸውም እስከ 1958 ድረስ እየለዋወጡም ገቢር አድርገውታል። ጀነራል ኮሊን ፖዌል በመጀመሪያ የባሕረ ሰላጤው ጦርነት ወቅት ሙሉ በሙሉ ባያደርጉትም ደጋግመው ተናግረውት ነበረ። የጦር ስልት አዋቂዎች ሲሲቲ ይሉታል በምህፃሩ። መጀመሪያም የጠላትን የእዝና የመገናኛ ማዕከልን ማጥቃት። ፖዌል ያኔ የኢራቅ ጦርን መጀመሪያ አንዱን እዝ ከሌላው እንቆራርጠዋለን፣ ቀጥሎ እንገድለዋለን ብለው ነበረ። ወታደራዊ ተንታኞች እንደሚሉት የዩናይትድ ስቴትሱም የጦር ኃይሎች ጠቅላይ ኤታማጆር ሹሞች ሊቀመንበር ጀኔራል ዳን ኬንና የእስራኤል አቻቸው ኤል ዛሚር ቀዳሚዎቻቸውን ለድል ያበቃውን ስልት ዘንድሮ ሳይደግሙት አልቀረም። አምና ሰኔ ላይ የኢራንን ዕውቅ የጦርና የስለላ አዛዦችን ገደሉ። ባለፈው የካቲት ደግሞ የኢራንን ላዕላይ መሪን ጨምሮ አዲስ የተተኩትን የጦርና የስለላ አዛዦችን ደመሰሱ። ጦሩን ከአዛዦቹም ቆረጡ። ዓላማው አናቱ ሲቀነጠስ ሌላው አካል ለአጭር ጊዜ ከመፈራገጥ ባለፍ ይፈረካከሳል ነበረ እና ባግዳድ ላይ በ2003 አጋማሽ፣ ትሪፖሊ በ2011 ማብቂያ ላይ እንደሆነው ሁሉም የቴህራን ቤተ መንግሥትን አንድም ለስደተኛው ልዑል አሊ ሬዛ ፓህላቪ አሊያም ለሌሎች አስረክቦ መካከለኛው ምስራቅ ላይ ከፍርክስካሾቿ ጋር የምትጥመለመል ዳግማዊት ኢራቅ፣ ሊቢያ፣ ሊባኖስ ወይም ሶሪያን መፍጠር ነበረ። ስልቱ ዓላማን በአነስተኛ ኪሳራ ከግብ ለማድረስ የተዋጣለት፣ ብዙዎች እንደሚሉት ብዙ ገንዘብ የፈሰሰበት አጀማመሩ ለእስራኤል አሜሪካኖች ጥሩ ብጤ ነበረ። ግን አልተሳካም ይላሉ የውጊያ ስልት አዋቂዎች። ምክንያቱ ብዙ ነው። ዋናዎቹ ግን ሶስት። ቀዳሚው የቱርኩ ፕሬዚደንት ሬሴፕ ጠይብ ኤርዶሃን ባለፈው ሳምንት እንዳሉት
አጠቃላይ ጦርነቱ በተንጋደደ ስሌትና ጥንቃቄ ባልተደረገበት ውሳኔ መጀመሩ ነው። ችግሮችን በድርድር ለመፍታት እየተቻለና እድሉ እያለ በተሳሳተ ስሌት፣ በተሳሳተ ግንዛቤ፣ በተለይ ደም በጠማው ትስስር ግፊት አካባቢያችን ዳግም በደም ክርፋትና በባሩድ ሽታ ታጥኗል። የቀድሞው የኢትዮጵያ ፕሬዝደንት መንግስቱ ኃይለማርያም የናደው እዝ በ1987 ዘመኑ እንደ ግሪጎሪያኑ መሆኑን እንዳይዘነጉ አፍአበት ላይ የገጠመውን ሽንፈት ጠላት አካባቢውን ከቦ ሲያበቃ የእዙን ጭንቅላት በጠበጠው አይነት በማለት ባጭሩ ገልጸውት ነበረ። የእስራኤልና የዩናይትድ ስቴትስ ጦር የካቲት 28 ጠዋት የኢራንን የፖለቲካ የጦርና የስለላ አናትን ቆርጦ ቢጥልም ፋርሶች እንደታሰበው ያልተበጠበጡበት ሁለተኛው ምክንያት የጠላታቸውን ስልት ብዙ አጥንተው በቅርብ ዓመታት ኢራቅ፣ አፍጋኒስታንና ሊቢያ ላይ ከሆነው ተምረው የነኬይን ዘመናዊ ስልት በነ አጼ ምኒልክ ጥንታዊ ስልት ለመመከት በመዘጋጀታቸው ነው። በአድዋው ውጊያም ለዚያ ዘመን ዘመናዊ ስልጠና፣ የጦር መሳሪያና አደረጃጀት የነበረውን የጣሊያንን ጦር ኢትዮጵያውያን ተዋጊዎች ድል ካደረጉባቸው ስልቶች አንዱ ምናልባትም ዋናው ሁሉም ራሶች የየራሳቸውን ጦር አሰልፈው ከንጉሠ ነገሥቱ ቀጥታ ትዕዛዝ ብዙ ሳይጠባበቁ በመዋጋታቸው ነበረ። ፋርሶችም እያንዳንዱ የጦር እዝ ከቴህራን ጠቅላይ እዝ ብዙ ትዕዛዝ፣ ጉትጎታና ውሳኔ ሳይጠብቅ እንዲዋጋ ተደራጅቶ ነበረ። ሦስተኛው ምክንያት የጦር ኃይሎቹ ጠቅላይ አዛዦች ማንነትና ብስለት ነው። ዶናልድ ትራምፕ የሩዘቬልትን ወይም የትሩማንን፣ ቢንያሚን ኔታንያሁ የቤንጎሪዮንን፣ የሌቭ ኤሽኮልን ወይም የጎልዳሚርን ብልጠት፣ ብልሃትና ትዕግስት የሚጋሩ አይነት ሰዎች አይደሉም። ኔታንያሁ ባለፈው ሰኔ የኢራንን የኒኩሌር ተቋማትና መርሃ ግብርን አወደምን ብለው ነበረ። ከሁለት ሳምንት በፊት ደግሞ የኢራን መሪ የቤተሰቦቻቸው አባላት የጦርና የመረጃ አዛዦቻቸውን በማስወገዳቸው እስራኤልን የሚያሰጋ እቅድ ተወገደ ብለው ነበረ። ዛሬ ጠዋት በከባድ አስደናቂ ጥቃት ቴህራን መሃል የሚገኘውን የአምባገነኑን የሆሜኒን ቅጥር ግቢ አውድመነዋል። ለ35 ዓመታት ይህ ጨካኝ አምባገነን በተከታዮቹ አማካኝነት ዓለምን ያሸበረ፣ እስራኤልን ለማጥፋት ምንም ሳይጠነቀቅ ያለ እረፍት የጣረ ነው። ይህ ዕቅድ ተወግዷል። ይህ አምባገነን ለመወገዱም ብዙ ምልክቶች አሉ። ኔታንያሁ እስራኤልን ለማጥፋት ያሉት ዕቅድ መወገዱን ባስታወቁ በሁለተኛ ሳምንቱ ባለፈው አርብ መከላከያ ሚኒስትራቸው እስራኤል ካትዝ ጦርነቱ ገና ወሳኝ ምዕራፍ መግባቱን ለዓለም ነገሩ። ከትግሉ ወሳኝ ምዕራፍ እየገባን ነው። ስርዓቱ ህልውናውን ለማዳን በሚያደርገው ሙከራ በኢራን ሕዝብ ላይ ብዙ ስቃይ በማድረስና እጅ በመስጠት መሃል ነው። ኔታንያሁ ሰሞኑን ከቴሌቪዥን ካሜራ ፊት ብዙ አይታዩም። ብቻ ካትዝ እንዳሉት ጦርነቱ ገና ወሳኝ ምዕራፍ ሳይገባ የቴል አቪቭ፣ የሃይፋ፣ የኤሽኬሎን፣ የሰሜን እስራኤል፣ ሌላው ቀርቶ የኢየሩሳሌምና የምዕራባዊ ዮርዳኖስ ወንዝ ዳርቻ ከተማ መንደሮች ይጋያሉ። በትንሽ ግምት 14 ሰዎች ተገድለዋል። ከ270 በላይ ቆስለዋል። ትምህርት፣ ጉዞም፣ የውጭ እንቅስቃሴ የለም ወይም በአብዛኛው ቀንሷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕም ባለፈው ሰኔ እንዲያውም ከኔታንያሁ አለፍ ብለው የኢራንን የኒኩሌር ተቋማት ሙሉ በሙሉና በአጠቃላይ አጠፋን ብለው ነበረ። አያቶላ ኻሜኔይን ከነሚስት ልጅ
የልጅ ልጅ አማቾቻቸው ጋር መግደላቸውንም ትራምፕ ታላቅ ድል ብለውታል። ባለፈው ሳምንት ደግሞ ጦራቸው ኢራን ውስጥ የሚመታው ኢላማ እያጣ ነው ብለው ነበረ። የኢራን የጦር አውሮፕላኖች፣ መርከቦች፣ ጀልባዎች፣ ሚሳይሎች በሙሉ ወድመዋል እንደ ትራምፕ። ባለፈው ጥር ቬኔዙዌላን አስወርረው መሪዋን ኒኮላስ ማዱሮን ካሳገቱበት ምክንያቶች አንዱ የማዱሮ መንግሥት ከቻይና ጋር ይተባበራል፣ የሀገሪቱን ነዳጅ ዘይት ለቤጂንጎች ይሸጣል የሚል ነበረ። በዚያ ወር ግሪንላንድን ከዴንማርክ ለመቀማት ሲዝቱ ትንሽቱን ግዛት ዩናይትድ ስቴትስ ካልተቆጣጠረቻት ቻይና ወይም ሩሲያ ይቆጣጠሯታል ብለው ነበረ። ይህ እንዲሆን አንፈልግም። ሩሲያ ወይም ቻይና ግሪንላንድን እንዲቆጣጠሩ አንፈቅድም። እኛ ካላደረግነው እነሱ የሚያደርጉት ይህንኑ ነው። ስለዚህ በጥሩ ወይም በመጥፎ መንገድ ስለ ግሪንላንድ አንድ ነገር ማድረግ አለብን። የኢራንን የኒኩሌር መርሃ ግብር፣ የጦር ጀቶች፣ ሚሳኤሎች፣ መርከቦችና ሌሎች የጦር መሳሪያዎችን ሙሉ በሙሉ አጠፋን ያሉት ትራምፕ ቻይናን ለጉርብትና የተጠየፏት ትራምፕ ሰሞኑን ቻይናን ይጎበኛሉ። ኢራን የሆርሙዝ ወሽመጥን እንዳትዘጋም ለመከላከል የጦር መርከቦች እንዲያዘምቱ ትራምፕ ከጠየቋቸው ሀገራት ቀዳሚዋ ቻይና ናት። የባህር ወሽመጡን ለመቆጣጠር ድጋፍ እንዲያደርጉልን ከሌሎች ሀገራት ጋር እየተነጋገርን ነው። ለምሳሌ ቻይና 90 በመቶ ነዳጅ ዘይቷን የምታገኘው ከሆርሙዝ ወሽመጥ ነው። የዓለም ጠንካራ ዘመናዊ ምርጥ ጦር ኃይል ጠቅላይ አዛዥ አሸንፈናል፣ ግን እርዳታ እንሻለን በሚል ተቃርኖ ዓለምን ግራ ሲያጋቡት ጦራቸው ባለፈው ሳምንት ተጨማሪ 6 ጓዶቹ ተገለውበታል። በድምሩ 13። ባግዳድ አውሮፕላን ማረፊያ የሚገኝ ጦር ሰፈሩ ጋይቶበታል። እዚያው ባግዳድ የሚገኘው የአሜሪካ ኤምባሲም በከፊል ጋይቷል። ኩዌት፣ የተባበሩት አረብ ኤሚሬቶች፣ ቀጠር፣ ባህሬን፣ ዮርዳኖስና ሳውዲ አረቢያ የሚገኝ ጦር ሰፈሩም የኢራን ሚሳኤሎች ያስገመግሙበታል። ዶናልድ ትራምፕ ግን ባለፈው ቅዳሜ በሰጡት ቃለ ምልልስ ኢራኖች ተኩስ እንዲቆም ለድርድርም ጠይቀው ነበር ብለዋል። ግን አንደራደርም። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በዚያው ባለፈው ሳምንት በሰጡት መልስ ቴህራኖች ድርድር አልጠየቁም፣ አይደራደሩምም። ተኩስ እንዲቆም በጭራሽ አልጠየቅንም። ለድርድርም ቢሆን አልጠየቅንም። ራሳችንን ለመከላከል ዝግጁ ነን እስካስፈለገ ድረስ። እስካሁን ያደረግነው ይህንኑ ነው፣ እንቀጥላለን። ጦርነቱ እንዲቆም የተለያዩ ሀገራት መሪዎች፣ የተባበሩት መንግስታት ድርጅት ዲፕሎማቶች፣ የሃይማኖት አባቶች እየጠየቁም እያሳሰቡም ነው። የተለያዩ ሀገራት ሕዝብ በአደባባይ ሰልፍ እየተማጸነ ነው። ከ1400 በላይ ኢራናውያን፣ ከ800 የሚበልጡ የሊባኖስ ዜጎች፣ ወደ 100 የሚጠጉም የባሕረ ሰላጤው አካባቢ ሀገራት ነዋሪዎች ወይም ዜጎች ተገድለዋል። አንዲት ዩናይትድ ስቴትስ ብቻ ከ15 ቢሊዮን ዶላር በላይ ከስክሳለች። የዓለም የነዳጅ ዘይት ዋጋ ተንቻሯል። ከእንግዲህስ? ነጋሽ መሐመድ ነኝ። ቸር ያሰማን።